ሰላም እንዴት ናችሁ? ውድ የኢትዮቤስት ቤተሰቦች፣ ኢትዮቤስት የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስት የኦንላይን ትምህርት ቤት የመማር ድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስት አድርጉ እያለን ቪዲዮአችንም ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ ስንል እናሳስባለን። እሺ ሰላም ቤተሰቦቼ እንዴት አላችሁ? በዛሬው ዕለት ደግሞ ይጀላችሁ የቀረብኩኝ የአማርኛ ትምህርት የአረፍተ ነገር ምስረታ በሚል ርዕሰ ጉዳይ ትምህርታችን አረፍተ ነገር እየመሰረትን እንማማራለን ማለት ነው። ስለዚህ እናንተ ቪዲዮውን ሳታቋርጡ ሙሉ ቪዲዮውን በማየት የምትማሩበትና ጥሩ ቁም ነገር የምታገኙበት ቪዲዮ ነው። ስለዚህ ቪዲዮውን እስከ መጨረሻው ሳታቋርጡ በማየት ቪዲዮውንም አዲስ ከሆናችሁ ሰብስክራይብ በማድረግ ከአሁን በፊት ደግሞ የተመዘገባችሁ ከሆናችሁ በዚህ ቪዲዮ ላይክ እያደረጋችሁ እንዲሁም ሼር እያደረጋችሁ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁ እና እንዲሁም ዘወትር እንድትማሩባቸው ለማለት እወዳለሁኝ። ከዚህ በመቀጠል በውስጥ መስመር ለመማር የምትፈልጉ ቪዲዮ ላይ በተቀመጠው ስልካችን በሱ በመደወል መማር ትችላላችሁ። በሳምንት 5 ቀናት በቀን አንዳንድ ሰዓት እየሰጠን በኦንላይን በማስተማር ላይ እንገኛለን እና በውስጥ መስመርም ገብታችሁ መማር ትችላላችሁ ማለት ነው። እሺ ይህን ካልኩ ቀጥታ ወደ ትምህርት ይሄዳለሁ። እንግዲህ በዛሬው ዕለት አረፍተ ነገር ነው የምንመሰርተው። የአረፍተ ነገር ምስረታ ይላል። የአረፍተ ነገር ምስረታ እንግዲህ አረፍተ ነገር ማለት ሙሉ ሐሳብ የሚገልጽልን ሙሉ መረጃ የሚሰጠን ከሆነ አረፍተ ነገር እንለዋለን። እንግዲህ አረፍተ ነገር ላይ ስንደርስ በቅደም ተከተል በደረጃ ነውና መጀመሪያ የአማርኛ ፊደላትን ቅርጻቸው እንዴት እንደሆነ የድምጽ አወጣጣቸውስ እንዴት እንደሆነ የሚለውን በደንብ አይተን አልፈናል። ዛሬ ደግሞ የምናየው የአረፍተ ነገር ነው። ከአረፍተ ነገር መካከል ላይ ግን ምን አሉ? ቃላት መስርተን አልፈናል። ሐረግ አለ። ቃል ማለት ትርጉም ሊሰጠን የሚችል ከሆነ ከሰዎች ጋር ልንግባባበት የምንችል ነገር ከሆነ እሱን ቃል ልንለው እንችላለን። የምን ስብስብ ሲሆን? የፊደላት ስብስብ ሲሆን ማለት ነው። ፊደላትን በማጣመር የምናገኘው ቃል ነው። ቃልን ከቃል ስናጣምር ደግሞ ሐረግ ይሰጠናል። ሐረግ ማለት ደግሞ ሙሉ ሐሳብ ያልሰጠን ጅምር የሆነ ማለት ነው። ምሳሌ ከዚህ ላይ አለሙ ጎበዝ ተማሪ ብዬ ባቆም ይህን ምን እንለዋለን? ሐረግ እንለዋለን። ነው ብለን በአራት ነጥብ ከዘጋ ነው ደግሞ አረፍተ ነገር እንለዋለን። ምክንያቱም ሙሉ ሐሳብ ሙሉ መረጃ ሰጥቶናል ማለት ነው። ስለዚህ አረፍተ ነገር ማለት ሙሉ መረጃ ሙሉ ጽንሰ ሐሳብ ሊያስረዳን የሚችል ነገር ከሆነ አረፍተ ነገር እንለዋለን ማለት ነው። እሺ ከዚህ ጋር አለሙ ጎበዝ ተማሪ ነው። አለሙ ጎበዝ ተማሪ ነው። እንግዲህ ከዚህ ላይ የቃላትም ስብስብ አለ ማለት ነው። የቃላት ጥምርታ አለ። በአጠቃላይ አረፍተ ነገር ማለት ፊደልንም ይዘዋል፣ ቃልንም ይዘዋል፣ ሐረግንም ይዘዋል ማለት ነው። አራተኛ ላይ ነው የሚገኝ። በእነዚህ ውስጥ አሉ። ፊደል ቃል መሆን ይችላል፣ ቃል ሐረግ መሆን ይችላል፣ ሐረጉ አረፍተ ነገር መሆን ይችላል ማለት ነው። ስለዚህ በዚሁ መልኩ አረፍተ ነገር ልንለው እንችላለን። እሺ ሌላ
ማር ለመማር መጽሐፍ መጽሐፍ ያስፈልጋል ለመማር መጽሐፍ ያስፈልጋል ለመማር መጽሐፍ ያስፈልጋል። እሺ ሌላ አልማዝ አልማዝ ወደ ቤቷ ወደ ቤቷ ተመለሰች አልማዝ ወደ ቤቷ ተመለሰች። 4 ነጥብ እንዘጋለን ማለት ነው። እሺ ቀጣይ ከበደ መኪና ገዛ ከበደ መኪና ገዛ ብለን በ4 ነጥብ እንዘጋዋለን ማለት ነው። እሺ ነብር የዱር እንስሳት ነው ነብር የዱር እንስሳት ነው ነብር የዱር እንስሳት ነው ብለን 4 ነጥብ እንዘጋለን። የዶሮ እንቁላል ለምግብነት ይውላል። የዶሮ እንቁላል ለምግብነት ይውላል ብለን በ4 ነጥብ እንዘጋለን ማለት ነው። እሺ ኢትዮጵያ ታላቅ ሀገር ናት። ኢትዮጵያ ታላቅ ሀገር ናት። 4 ነጥብ እንዘጋለን ማለት ነው። በዓለም ትልቁ ወንዝ አባይ ነው። በዓለም ትልቁ ወንዝ አባይ ነው ብለን በ4 ነጥብ እንዘጋለን ማለት ነው። እንግዲህ ውድ ተመልካቾቼ የዛሬን ቪዲዮ በዚሁ መልኩ ይዤላችሁ ቀርቤያለሁ። በሌላ ቪዲዮ እስከምገናኝ መልካም ጊዜ